ያንዳንዶቻችን ሰውነት ያንዳንዶቻችን ቤትማ ሸረሪት አድርጎበታል። እመኑኝ አልታወቀንም እንጂ እግዚአብሔርን ሊያሳድር አይደለም ማንንም የማያስጠጋ ክርፋትና ሽታ ሞልቶበታል። የማያስጠጋ ቤት ሆኗል። ይሸታል፣ በደል ይሸታል፣ ኃጢአት ይከረፋል። የሸረሪት ድር ብቻ አይደለም የበደል ጥቀርሻ ሞልቶበታል። ታዲያ ክርስቶስ ንጹህ የሆነው አምላክ እንዲህ ባለ ሰውነት ውስጥ የሚያደር ይመስልናል? እንኳን እግዚአብሔር ደግ ሰው እንኳን የማያልፍበት ጭካኔ የተሞላው እጅግ ቆሻሻ ሞልቶበታል። የኔና የናንተ በደል አለ አይደል እንደ ጌታችንን ስንት ጊዜ ያቆሰለ። ሐሜቱ እኮ ጅራፍ ነው። ስድቡ እኮ እሾህ ነው። ዝሙቱ እኮ ምንድነው ወገኖቼ? ችንካር እኮ ነው። ማታ ማታ ማየገንዘቦትን እንደሚቆጥሩ ማታ ማታ ጽድቆትን የበደሉትን በደል ይቆጥራሉ። የዓለም ወዳጅ ሊሆን የሚፈቅድ ሁሉ እንግዲህ እግዚአብሔር ጠላት ሆኗል ይላል። አያሳዝንም? ወዳጄ እስኪ ቁጭ ብለህ ራስህን አሁን ፈትሸው። እውነት የእግዚአብሔር ወዳጁ ነኝ ወይስ ጠላቱ ነኝ ብለህ መዝነው። መኑኝ ቻለም ሳትቀጣ አትቀርም። በአምላካችን ላይ በጣም ማፌዝ ይዛለች። በጣም ፌዘኛ ሆናለች። አሁን ሰሞኑንም በሚቀጥሉ ዘመናትም ከባድ መደፋፈር ላይ እየትገባለች። እግዚአብሔር ፊቱን ያነሳ እንደሆነ መደበቂያ የላትም ይቻለም። እንኳን በቁጣው በአይኑ ፊት መቆም አትችልም። መተው ትንሽ ትንሽ መተው። አሁን የት ነሽ ትባይ እዚህ ቦታ ነኝ ማለት ማን ያስገድዳል? መዋሸት እንደው ትልልቁን አይደለም ትንንሹን እንኳን መቀነስ ያቅታል። እግዚአብሔር አትስሩ እኮ አላለም። አትስረቁ እኮ ነው ያለው። እግዚአብሔር እኮ አታግቡ አላለም። አታመንዝሩ እኮ ነው ያለው። ወዳጄ እግዚአብሔር ከባድ ትእዛዝ ያዘዘን መሰላችሁ? እጅግ ቀላል ትእዛዛት እኮ ነው ያው ብለኛ የሚጠቁም። ሸምግለን ማስታረቅ አልቻልንም። መደመጣችንን አተናል። ሽበታችን አልታፈረም፣ ክህነታችንም አልተከበረም እንዳሉት እኮ ነው። ተዋርደናል። አላወቅንም እንጂ ተነጋግረን መግባባት ሲያቅተን የእግዚአብሔር ጸጋ ተለይቶናል። መፋቀር ፈልገን መፋቀር አልቻልንም፣ አቅም አንሶናል። እርኩሳት አጋንንት መናፍስት ይጫወቱብናል። የዓለም ጥራጊ ጉድፎች ሆነናል። ኃይል አግኝተው የሚፈልጉትን ሁሉ ያደርጉብናል። ምስኪኖች ሆነናል። ጸጋ እያለን ጸጋ እንደሌለን፣ ኃይል እያለን ኃይል እንደሌለን፣ እግዚአብሔር ከኛ ጋር ኃያሉን እያያዝን ምንም እንደሌለን፣ የሰራዊቱን አለቃ ከኋላ አስከትለን ፊት ብቻችንን የምንጓዝ ምስኪኖች ሆነናል። ልብሳችን አጋንንትን ያባርር የነበረ አጋንንትን ያባርሩ ሆነናል። ከእግሮቻችን በታች ይቀጠቀጡ የነበሩ ራሳችን ላይ ወጥተዋል። እኔ ምን እነግራችኋለሁ ታውቃላችሁ? ተከምረውብናል አንዳንዶቻችን ላይ። ውድቀታችንን እንረዳ። የአባቶቻችን ጸጋ አሁን ከኛ ጋር አለ። የአባቶቻችን ግርማና መደመጥ ከኛ ጋር አለ። እኛውን የአባቶቻችን ልጆች እንመስላለን። ምስኪን፣ ጎስቋላ፣ ደሃ፣ እውር የተራቆትክም መሆንህን ስለማታውቅ ይላል። ለዛ ነው ንስሐ አልገባም ያልከው። መውደቅ አዳማዊ ነው፣ አለመነሳት ግን ዲያብሎሳዊ ነው። እንደ ሰው ልንወድቅ እንችላለን፣ እንደ ዲያብሎስ ግን ወድቀን መቅረት ግን የለብን። ነገ የሚባል ቀን እንደሚመጣ ማን ዋስትና ሰጥቶናል? ነገ እኮ ላይኖር ይችላል። የዛሬ መንፈሳዊነት ነገ ባይቀጥልስ? የሰይጣን ፈተና ከዛሬው ይልቅ ነገ ቢበረታስ? ነገ ባይኖርስ? የምን እሱ ነገ ነው። አሁን የተወደደ ሰዓት አሁን ነው። መርጠናልም አልመረጥነውም፣ ገብቶናልም አልገባንም።
መተናልም ቀርተናልም ገብተናልም ወተናልም አለንም የለንም። ለምን ምርጫችን አድርገነዋል። ፈቃዳችንን ግን እግዚአብሔርን አላረግነው። ይህን እግዚአብሔርን የማፍቀራችን ልዑልን የመውደዳችን ማረጋገጫ ምን ይመስላችኋል ወገኖቼ? እንዲህ ተሰብስበን ማመስገናችን ብቻ፣ በዓል ማክበራችን ብቻ፣ መባ መስጠታችን ብቻ፣ አስራት በኩራት ማውጣታችን ብቻ አይደለም። ወዳጅነትህን አሳየው። ወዳጄ አትበለው፣ ወድሃለሁ አትበለው። ይልቅ መውደድህን የሚጠላውን በመጥላት አረጋግጥለት። በቃ የልደት ስጦታ በትምህርት ማጠናቀቂያ ርዕሴን አንስቼ አበቃለሁ። ከትምህርቴ በፊት ግን ጉባኤውን ማህበረ ምእመናንን አንድ ነገር መጠየቅ ፈልጌያለሁ። ዛሬ ክርስቶስን ብታገኙት፣ ክርስቶስም ቢገለጥልን ለኢየሱስ ክርስቶስ ስጦታ መስጠት የምትፈልጉ ብዬ ብጠይቅ ፈቃደኛ የሆናችሁ ለጌታችን ለኢየሱስ ክርስቶስ ስጦታ መስጠት የምትፈልጉ ካላስቸገርኳችሁ እስኪ እጃችሁን አውጡልኝ። የሰማችሁኝ ጌታችን ቢገለጥልን ለአምላካችን ለኢየሱስ ክርስቶስ ስጦታ መስጠት የምትፈልጉ እጃችሁን እስኪ አውጡልኝ። አይዟችሁ፣ ገንዘብ ስጡ አለላችሁ። የለመዳችሁት እሱን ስለሆነ ነው አይደል? ብቅ ጥልቅ የምታረጉት። አይዟችሁ፣ ከሱ ውጪ ነው። እሺ አውጡ፣ በደንብ አውጡ። ማየት ፈልጌ ነው። እሺ እግዚአብሔር ይስጥልኝ። ሁላችሁም ስጦታ ለመስጠት ፈቃደኛ ናችሁ አይደል? በትምህርት የማጠናቀቂያ ላይ ካረሳሁት እቺን ጥያቄ ደግሜ ጠይቄ አበቃለሁ። እንዳትረሱ እሺ። እርግጠኛ ነኝ እግዚአብሔርን ፈልገን የመጣ ነው ሁላችንም። እግዚአብሔር በሰውነታችን፣ እግዚአብሔር በሕይወታችን፣ እግዚአብሔር በልባችን እንዲያድር እንፈልጋለን። እርግጠኛ ነኝ ይሄንንም ጥያቄ ብጠይቃችሁ ሁላችሁም እጃችሁን ልታወጡልኝ እንደምትችሉ አውቃለሁ። የእግዚአብሔር ማደሪያ ለመሆን የምትፈልጉ ብላችሁ እጆቻችሁን ብቻ ሳይሆን ቢፈቀድላችሁ እግሮቻችሁንም ጭምር ልታወጡ እንደምትችሉ ጠረጥራለሁ። እውነት ሐሰት? አይፈቀድም እንጂ እውነት ሐሰት? የተወደዳችሁ ክርስቲያኖች እግዚአብሔር በእኔና በእናንተ ሰውነት እንዲያድር፣ እግዚአብሔር የኔና የእናንተን ሰውነት ዙፋን አድርጎ እንዲቀመጥ፣ እግዚአብሔር እኔና እናንተ መቅደሱ እንዲያደርገን ከፈለገን ከኔና ከእናንተ ሕይወት ከኔና ከእናንተ ሰውነት አንድ ነገር ሊወገድ ይገባል። እሱ ነገር ካልተወገደ እግዚአብሔር በእኔና በእናንተ ሰውነት አያድርም። እርግጠኛ ነኝ ትፈልጋላችሁ፣ ተስማምተናል። ግን ይውላችሁ እግዚአብሔር በእኔና በእናንተ ሰውነት የሚያድረው አንድ ነገር ከኔና ከእናንተ የተወገደ እንደሆነ ነው።
እሱም ኃጢአት ነው። ኃጢአት ከሰውነታችን፣ በደል ከልባችን ካልተወገደ በቀር እግዚአብሔር በእኔና በእናንተ ሰውነት አያድርም። እንግዲህ ምእመናን እግዚአብሔር እንዲያድርብን ከፈለግን ኃጢአትን ማስወገድ አለብን። የእግዚአብሔርም ዙፋን የዲያብሎስም ዙፋን በአንድ ጊዜ መሆን አይቻልም። ሰው ወይ እግዚአብሔርን ይመርጣል ወይ ደግሞ ዲያብሎስን ይመርጣል። እሺ ብላችኋል። የእግዚአብሔር ማደሪያና ዙፋን መሆን እንፈልጋለን ብላችኋል። እግዚአብሔር በእኔና በእናንተ ሰውነት የሚያድረው ኃጢአት የተወገደ እንደሆነ ነው በሚለው ተስማምተናል። ምእመናን ታዲያ እግዚአብሔርን ማሳደር፣ ታዲያ የእግዚአብሔር ማደሪያ መሆን ከፈለግን ለምንድን ነው ኃጢአትን በንስሐ ማስወገድ ያቃተ? ወገኖቼ እግዚአብሔር በእኔና በእናንተ መጥቶ እንዳያድር በሰውነታችን የማያስገቡ ነገሮች ወደ ሰውነታችን ወደ ቤታችን የማያስገቡ ነገሮች ከበውታል። የኔና የናንተን ሰውነት ያንዳንዶቻችን ቤት ምስቅልቅሉ ወጥቷል። እንኳን ገብቶ ሊያድር መቆሚያና መረማመጃ እንኳን አጥቷል። በጣም ከመተረማመሱ የተነሳ እንኳን ለእግዚአብሔር ለሰው እንኳን አሰቅቋል። እንኳን ዙፋን አድርጎ ሊያድርበት ሊውልበት ሊኖርበት ቀርቶ ለቅጽበት እንዳይቀመጥበት መቆሚያ እንኳን አሳጥተነዋል። በበደልና በኃጢአት ትርምስምሱ ወጥቷል፣ ተመሰቃቅሏል። የሆነ ነገር እዛ ጋር የሆነ ነገር እዚህ ጋር፣ እነዚያ ነገሮች የሉም። የማይፈለጉ ነገሮች አሉ። ምስቅልቅል ብሏል። ታዲያ ኃጢአት ባመሳቀለው በዚህ ሰውነት እንኳን እግዚአብሔር እንኳን ደግ ሰው ክፉ ሰው እንኳን አብሮን ይኖራል። ያንዳንዶቻችን ሰውነት ያንዳንዶቻችን ቤትማ ሸረሪት አድርጎበታል። እመኑኝ አልታወቀንም እንጂ እግዚአብሔርን ሊያሳድር አይደለም ማንንም የማያስጠጋ ክርፋትና ሽታ ሞልቶበታል። የማያስጠጋ ቤት ሆኗል። ይሸታል፣ በደል ይሸታል፣ ኃጢአት ይከረፋል። የሸረሪት ድር ብቻ አይደለም የበደል ጥቀርሻ ሞልቶበታል። ታዲያ ክርስቶስ ንጹሕ የሆነው አምላክ እንዲህ ባለ ሰውነት ውስጥ የሚያድር ይመስልናል? እንኳን እግዚአብሔር ደግ ሰው እንኳን የማያልፍበት ጭካኔ የተሞላው እጅግ ቆሻሻ ሞልቶበታል። ያንዳንዶቻችን ሰውነት ያንዳንዶቻችን ቤትማ ወገኖቼ እንተዋወቃለና ደፍሬ ብናገር እኔንም ጨምሬ ስለሆነ አላፍርም። እንኳን ሊያሳድር ሊያስቀምጥ የሚችል አይደለም ተባዮች ሞልተውበታል። የሚያቆነጠንጡ፣ የሚበሉ፣ የሚቆጠቁጡ፣ የሚኮሰኩሱ እንኳን የማያስተኙ ተባዮች ቱሃኖች ሞልተውበታል። እና ክርስቶስ በዚህ ሰውነት ውስጥ ያድራል ብላችሁ ታስባላችሁ? እነዚህ እኮ በደሎች ናቸው። እነዚህ እኮ ክፋቶች ናቸው። እነዚህ እኮ ኃጢአቶች ናቸው። እነዚህ እኮ ሐሜቶች ናቸው። እነዚህ እኮ እግዚአብሔርን የማያሳድሩ ሰውነቶች ናቸው። በሌላ መንገድ አቋርጦ እንዲሄድ የሚያደርጉ እኮ ናቸው። ታዲያ ክርስቶስ በዚህ ሰውነት ያድራል? ምእመናን እስኪ እንዲሁ የእውነት እንነጋገር ቀለል አድርገን። አሁን በእኔና በእናንተ ሰውነት እንዲህ ባለው ሰውነት እግዚአብሔር ያድራል? ያንዳንዶቻችንም አይጣለው ከደጅ ጭምር የሚመልስ ነው። ለምን? ኃይለኛ ውሾች በር ላይ ያስረንበታል።
የሚጮሁ አውሬዎች፣ የሚናደፉ እባቦች በራችን ላይ፣ ልባችን ላይ፣ አንደበታችን ላይ፣ ሰውነታችን ላይ ብርቱ ውሻዎችን አስረናል። በክርስቶስ ላይ ይጮሃሉ፣ በክርስቶስ ላይ ያገሳሉ፣ በክርስቶስ ላይ ይቆጣሉ። ታዲያ ምእመናን እውነት እንነጋገር ከተባለ አሁን እግዚአብሔር በዚህ ሰውነት ውስጥ ያድራል። ምእመናን ይሄ ካልተወገደ ክርስቶስ አያድርም። ስለዚህ እንደ ክርስቲያን እዚህ የመጣ ነው የደመቀው ጉባኤ ወይም ሌሎች ሴሬሞኒዎች ለማድረግ አይደለም። የእግዚአብሔር ዙፋን ለመሆን ኃጢአትንና በደልን በማስወገድ የእግዚአብሔር መቅደሶች እንድንሆን ነው። እሱም አንድ ነገር በማድረግ ነው። ከኃጢአት ጋር በመቆራረጥ በደልን በመተው ነው። አንደኛ። ሁለተኛ እርግጠኛ ነኝ አንድ ጥያቄ በጠይቃችሁ ሁላችሁም በአንድ ድምፅ አዎ ትላላችሁ። እሱም እግዚአብሔርን ተወዱታላችሁ ወይ ብል ምን አይነት ቀሽም ጥያቄ ነው የምትጠይቀን እንደምትሉኝ ያውቃል። ስለምንወደው አይደል እንደዚህ መተን በብርድ የምንመታው? ስለምናፈቅረው አይደል እንደ አፋችን ቆጨችን ላስኪ መስል የጾም ነው? ስለምንወደው መስሎን ጠባለ ኪዳን መሸለ ጉባኤ የምንንከራተተው፣ አስራት በኩራት የምናወጣው፣ ገዳማት ምን ሄደው ክርስቲያን የሆነው ስለምንወደው አይደለም ወይ እንደምትሉኝ ያውቃል። አሁን እንወደዋለን። ግን ምእመናን ይህን እግዚአብሔርን የማፍቀራችን ልዑልን የመውደዳችን ማረጋገጫ ምን ይመስላችኋል ወገኖቼ? እንዲህ ተሰብስበን ማመስገናችን ብቻ፣ በዓል ማክበራችን ብቻ፣ መባ መስጠታችን ብቻ፣ አስራት በኩራት ማውጣታችን ብቻ አይደለም። አንድ እውነት ልንገራችሁ። እግዚአብሔርን የመውደዳችን ዋና ማረጋገጫ ምን ይመስላችኋል? ኃጢአትን መጥላታችን። እግዚአብሔርን የምታፈቅር ነፍስ ምን እንደምታረግ ታውቃላችሁ? ኃጢአትን እየተወች ትመጣለች። ምእመናን እንኳን የእግዚአብሔር ፍቅር የወላጆቻችን ፍቅር እንኳን ይሉኝታ ያሲዝ የለ። ስንት ነገር ነው ስለምትወዷቸው ብላችሁ የተዋችሁት። ስለምትወዷቸው አባቶች፣ ስለምታፈቅሯቸው እናቶች፣ ስለምታፍሯቸው ቤተሰቦች ስንት ነገር ትታችሁ የለ። እና እግዚአብሔርን የምታፈቅር ነፍስ ምን ታረጋለች? ኃጢአትን ደግሞ በመጥላት ለክርስቶስ ትገልጣለች። በዋናነት የእግዚአብሔር ፍቅር መገለጫ ከኃጢአት መቆራረጫ። አንድ እግዚአብሔር ቃል አንብብላችሁ ቅዱስ ያዕቆብ በመልእክቱ እንዲህ ይላል። ምዕራፍ 4 ቁጥር 4 ላይ እንዲህ ይላል፣ የዓለም ወዳጅ ሊሆን የሚፈቅድ ሁሉ እንግዲህ እግዚአብሔር ጠላት ሆኗል ይላል። አያሳዝንም? ወዳጄ እስኪ ቁጭ ብለህ ራስህን አሁን ፈትሸው። እውነት የእግዚአብሔር ወዳጁ ነኝ ወይስ ጠላቱ ነኝ ብለህ መዝነው። የዓለም ወዳጅ ሊሆን የሚፈቅድ እንግዲህ የእግዚአብሔር ጠላት ነው የሚለው። ጠላቱ ነሽ ወዳጁ። የዓለምን ፈቃድ በዓለም ያለውን ኃጢአት የሚሰራና የሚፈቅድ ሁሉ እንግዲያውስ ልንገራችሁ የእግዚአብሔር አፍቃሪ አይደለም፣ የእግዚአብሔር ጠላቱ ሆኗል። እኔ አይደለም እምላችሁ፣ እንደውም እንደሚል ታውቃላችሁ። በጣም ከዚህ ጋር ተያይዞ ቅዱስ ያዕቆብ የነገረን ዓለምን መውደድ ለእግዚአብሔር ጥል ነውና ይላል። ወዳጄ እየተጣላኸው ነው እያፈቀርከው ነው? የኔ ጥያቄ እግዚአብሔርን የማፍቀር መገለጫ ኃጢአትን መተው። ብትወዱኝስ አይደል ያለው? ከወደድከው ኃጢአትን ተውለታ።
እንዴ እናትህ የምትወደውን አባትህ የሚመርጠውን አይደል እንዴ ያደረክ ወላጆችን የምታስደስተው? እግዚአብሔርን ማስደሰት በምንድነው ካልከኝ እሱ የሚወደውን በመስራት እሱ የሚጠላውን በመጥላት። እግዚአብሔር ጽድቅን ይወዳል፣ ጽድቅን በመስራት። እግዚአብሔር ኃጢአትን ይጠላል፣ ኃጢአትን በመጥላት። ወዳጅነትህን አሳየው። ወዳጄ አትበለው፣ ወድሃለሁ አትበለው። ይልቅ መውደድህን የሚጠላውን በመጥላት አረጋግጥለት። በቃ እግዚአብሔርን የምትወድ ነፍስችን ነው የምታረገው። የበደለ ይክሳል፣ የቀማ ይመልሳል፣ የተሳሳተ ይታረማል። ይሄን ብቻ ማድረግ አይደለም፣ እሾክ የገባበት ሰውነት እንደ ቆሰል አይቀርም፣ ዘይት ያረግበታል። እግዚአብሔርን የምትወድ ነፍስ ከኃጢአት መለስ ብቻ አይደለም የምትለው፣ በጽድቅና በትሩፋት ትኖራለች። እግዚአብሔር ኃጢአትን ይጠላል፣ ኃጢአትን ትጠላለች። እግዚአብሔር ጽድቅን ይወዳል፣ ጽድቅን ትመርጣለች። እንግዲያውስ እዚህ የመጣችሁ ክርስቲያኖች ክርስቲያን የመሆናችን ማረጋገጫ ኃጢአትን መጥላታችን መሆኑን ወቁት። ኃጢአት እርም ነው ለክርስቲያን፣ ምክንያቱም እግዚአብሔርን ስለሚያፈቅር። አባ እንጦንስ እንደመከረው ምንም ሁን ምን ማንም ሁን ማን እግዚአብሔርን ዘውትር በፊትህ አድርገው እንዳለው፣ እውነተኛ እግዚአብሔርን የምታፈቅር ነፍስ አምላኳን በፊቷ ታደርጋለች። ወዳጄ በዚህ በነቢዩ በዘካርያስ መጽሐፍ ላይ አንድ አስደናቂ ቃል ተጽፏል። ይሄ በእጆቼ ያለው ቁስል ምንድነው ብዬ ጠየቅኩት ይላል። እሱም መለሰልኝ፣ በወዳጆቼ ቤት የቆሰልኩት ቁስል ነው አለኝ ይላል። አንተ በአይሁድ ቤት ብቻ የቆሰለው ቁስል ይመስልሃል አይደል? እውነት ነው። አንዱ በወገኖቹ በአይሁድ ዘንድ የቆሰለው ቁስል ነው። ሁለተኛውን ቁስል ግን ላሳየህ፣ በእኔና በእናንተ ልብ ውስጥ የሚቆስለው ቁስል ነው። ወዳጄ የአይሁድስ አንድ ጊዜ የተደረገ፣ የኔና የእናንተ በደል አይደል አለ አይደል እንደ ጌታችንን ስንት ጊዜ ያቆሰለ። ሐሜቱ እኮ ጅራፍ ነው። ስድቡ እኮ እሾህ ነው። ዝሙቱ እኮ ምንድነው ወገኖቼ? ችንካር እኮ ነው። እዚህ ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ላይ የእግዚአብሔርን ልጅ እንደገና ይሰቅሉታል ይላል። ስንት ጊዜ ይሙት በእኛ ቤት የሚቆስለው ቁስል አይበቃውም። ክርስቶስ ባለማተቦች በኃጢአት እንዴ የኔና የናንተ የሐሜት ምራቅ ስንት ጊዜ ነው የሚያጠቁረው? ስንት ጊዜ ነው? የኛ ችንካር የለም? የኛ ጅራፍ የለም? የኛ እሾህ የለም? ትወደዋለህ? ታፈቅረዋለህ? ወይስ የኃጢአት ጅራፍ እያነሳ ሰንበር በሰንበር ታረገዋለህ? የእግዚአብሔር ልጅ ይሰቅሉታል ያወርዱታል ይላል። እንደገና በበደል ምክንያት ተሰቅለዋለህ። አሽሽ ቤት ተሰቅለዋለህ። የሰከርክ ትቸነክረዋለህ። ያመነዘርክ ታቆስለዋለህ። እሱ ነው ወዳጄ በወዳጆቼ ቤት የቆሰልኩት ቁስል ያለው። እንዴ ለዚህ እኮ ነው ቅዱስ ጳውሎስ ምን እንደሚል አልሰማችሁም? በዛ በገላትያ መልእክት ላይ ክርስቶስ ዳግመኛ በእናንተ ልብ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። ምጥ ቅዱስ ጳውሎስ ምጥ ተይዟል። በፍቅር ልባችን እስኪቆስል ወዳጄ በፍቅሩ ልባችን እንዲቆስል እንጂ በኃጢአት ምክንያት ክርስቶስን ዳግመኛ ማቁሰል አይበቃም። ሌላ ምን ልናወራላችሁ እንችላለን? እግዚአብሔርን ትወደዋለህ? እንግዲያውስ ኃጢአትን በመጥላት በደልን በመጸየፍ እግዚአብሔርን ማፍቀርህን ዛሬ አረጋግጥለት። ክርስቲያን ሲሆን ይቆራረጣል፣ እግዚአብሔርን ዘውትር በፊቱ ያደርጋል። አበቃ። ሁለተኛ ሶስተኛ በእርግጠኝነት
አንድ ጥያቄ ብጠይቃችሁ ሁላችሁም ትስማማላችሁ? ምን እዚህ የመጣችሁት ማንን መርጣችሁ ነው ብል ምርጫዬን አምላኬን አርጌ ነው እንደምትሉኝ አልጠራጠርም። እውነት ነው። ምርጫዋን እግዚአብሔርን ያላደረገች ነፍስ እዚህ የማይመች ቦታ አትቀመጥም። ግን ልጠይቃችሁ፣ ምርጫዋን እግዚአብሔር ያደረገች ነፍስ ምን እንደምታደርግ ታውቃላችሁ? ፈቃዷን የእግዚአብሔር ፈቃድ ታደርጋለች። ሐሳቧን የእግዚአብሔር ሐሳብ ታደርጋለች። መንገዷን የእግዚአብሔር መንገድ ታደርጋለች። መርጠናልም አልመረጥነውም፣ ገብቶናልም አልገባንም፣ መተናልም ቀርተናልም፣ ገብተናልም ወተናልም፣ አለንም የለንም። ለምን? ምርጫችን አድርገናል። ፈቃዳችንን ግን እግዚአብሔርን አላረግነው። የእግዚአብሔር ፈቃድ ምንድነው ካልከኝ ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ የእግዚአብሔር ፈቃድ እሱም መቀደሳችሁ ነው ይላል። የእግዚአብሔር ዋና ፈቃዱ መቀደሳችን፣ የእግዚአብሔር ዋና ደስታው ወዳጅ ስላጨበጨብንለት እንዳይመስል፣ እሱ ጥሩ በዋናነት መታዘዛችን። ለዚህ ነው የእግዚአብሔር ቃል መታዘዝ ከመስዋዕት ማዳመጥም ያውራ በግን ስብ ከማቅረብ ይበልጣል ያለው። እግዚአብሔር የእግዚአብሔርን ቃል በመስማት ደስ እንደሚለው በምን ደስ የሚለው ይመስልሃል? በነጠላዬ፣ በተቀሸረ ስብከቴ፣ ባማረ ንግግሬ የሚታለል እንዳይመስል። እግዚአብሔር ሰው አይደለም። እግዚአብሔር በምን ደስ ይለዋል? የእግዚአብሔርን ቃል በመስማት ደስ እንደሚለው በምንም ደስ አይለውም ይላል ሳሙኤል ነብዩ። እግዚአብሔርን ማስደሰት የምትፈልጉ ምርጫችሁ እግዚአብሔር የሆኑ ሰዎች ከዛሬ ጀምሮ በደልን ቀስ በቀስ መቀነስ። ምርጫን እግዚአብሔር ማድረግ ማለት ሐሳብን እግዚአብሔር ማድረግ ነው። ቀኑን ሙሉ እግዚአብሔርን በማሰብ መኖር፣ ንግግርን፣ አረማመድን፣ ሐሳብን ሁሉ ለእግዚአብሔር መቀደስ መቀደሳችሁ። አንድ ወጣኒ ያለ የገባ ባህታዊ ምን ያደርግ ነበር ይባላል? ትልልቅ በርሜሎች አስቀምጦ የማሰብ ኃጢአት ሲመጣበት ጠጠር ይጥላል። ሃሌሉ የነቢብ ሲመጣበት የንግግር ጠጠር ይጥላል። የገቢር የሥራ ሲመጣበት ጠጠር ይጥላል። ክርስትናን እንደጀመረ በርሜሉ ይሞላል። ይህ ኃጢአት ቁጥሩን እኮ ለማወቅ እኮ ነው። ምን ያክል አምላኩን እንዳበደለ፣ ከፈቃዱ እንደተለየ፣ ከምርጫው እንደወጣ፣ ከሐሳቡ እንደራቀ ለማድረግ በርሜሉን ያስቀምጥና ኃጢአቱን ይቆጥር ጀመረ። ያን ጊዜ ያለቅሳል። በርሜሉን እያየ ያለቅሳል። ማትበደለውን አንተን እንደዚህ በደልኩ፣ ማትደፈረውን አንተ እንደዚህ ደፈርኩ፣ ማላስቀየምህን አንተ እንደዚህ ያስቀየምኩ እያለ እንባውን ያፈሳል። የቆየ ሲሄድ የቀነሰ መጣ። ከኃጢአት ጋር ትግል ያዘ ወዳጄ። ቀኑን ሙሉ ምን ያህል እንደተቀደስክ ታስባለህ? ማታ የገንዘቦትን እንደሚቆጥሩ ማታ ጽድቆትን የበደሉትን በደል ይቆጥራሉ። በየወሩ የሂሳብ ባንካችሁን ቼክ እንደምታረጉ በየወሩ በበደልና በኃጢአት ምክንያት ያጣነውን ጽድቅ የተራቆትነውን መራቆት እንቆጥረዋለን። አለ ይታወቀናል። እንደዚህ ያረግን እንኖራለን። እንደዚህ እንሰራለን። ያ አባት እንደተናገረው የኔን በደል አሳውቀኝ ያንተን ገናንነት ደግሞ ግለጽልኝ እያለ ያለቅስ እንደነበረ በደሏን የምታውቅ ነፍስ እኮ ማልቀሱ አይቀርም። ዝም ብለን ነው ምን ኖረው። ሶስተኛ ምርጫዋን እግዚአብሔር ያደረገች ነፍስ ለምርጫዋ ትኖራለች። ፈቃዷ ፈቃዱ፣ ሐሳቧ ሐሳቡ፣ መንገዷ መንገዱ ይሆናል። አራተኛ በእርግጠኝነት አሁን አንድ ጥያቄ ልጠይቃችሁ። አሁንም እንደምትስማሙ አምናለሁ። እጃችሁን አውጡ አታውጡ አልላችሁም። ከሚመጣው የመጨረሻው የእግዚአብሔር ቁጣና መከራ መዳን የምትፈልጉ ብል
እርግጠኛ ነኝ ተበድረንም ቢሆን እጅ እናወጣለን። አዎ አባ እንጦንስ እንደተናገረው ቅጣትን ሳታመጣ የምታልፍ ኃጢአት የለችም። ደግሞ አለው ቅጣትን የእግዚአብሔር ልምጭ ቁጣ ሳታመጣ የምታልፍ ኃጢአት የለችም። ጥቃቅን ሆነች ከፍ ከፍ ያለች እየዳኸች የምትመጣ የተከመረች የቆየች አዲስ የመጣች ትንሽ ትልቅ ምንም ትሆን እግዚአብሔር ዘንድ ቅጣት አላት። ከዚህ ቅጣት ማምለጥ የሚፈልጉ እግዚአብሔር እቺን ዓለም መቅጣቱ አይቀሬም። መቼ እኛ እናውቅም፣ ግን እግዚአብሔር ቀን ቀጥሯል። የንጋት ኮከብ ፀሐይ ጽድቅ ኢየሱስ ክርስቶስ ይገለጣል። ሊመጣ ያለውም ይመጣል አይዘገይም። የእግዚአብሔርም የፍርድ ቁጣ ተዘጋጅቷል። ከዚህ መከራ በስጋ ከምንቀበለው መከራ በነፍስ ከሚገጥመን ስቃይ ማምለጥ የምትፈልግ ነፍስ ብል እርግጠኛ ነኝ ሁላችሁም ታወጣላችሁ። እንግዲያውስ ከሚመጣው የመጨረሻው ዘመን ቅጣት፣ ሐዘን ማምለጫ መጽኛ መውጫ ምንድነው ካላችሁኝ ከኃጢአት መራቅ። የእግዚአብሔር ቃል እንዲህ ይላል፣ መንገዳችሁን አሳምሩ፣ ሐሳባችሁንም አስተካክሉ። እግዚአብሔር የተናገረባችሁን ክፉ ነገር ይተዋል ይላል። እኛ ኃጢአትን ከተውን እግዚአብሔር የተናገረብንን ቅጣት ይተዋል። እመኑኝ ቻለም ሳትቀጣት ቀር በአምላካችን ላይ በጣም ማፌዝ ይዛለች። በጣም ፌዘኛ ሆናለች። አሁን ሰሞኑንም በሚቀጥሉ ዘመናትም ከባድ መደፋፈር ላይ ትገባለች። እግዚአብሔር ፊቱን ያነሳ እንደሆነ መደበቂያ የላትም ቻለም። እንኳን በቁጣው በአይኑ ፊት መቆም አትችልም። ዝንጎች መንቀጥቀጥ ያዛቸው እንደተባለ ምድር ትንቀጠቀጣለች፣ ትናወጣለች። ታዲያ ከዚህ መከራ መዳን የማይፈልግ ምን አለ? እናንተም እንዳትጠፉ ንስሐ ግቡ አይደል ያለው? መጥፋት የማትፈልግ ነፍስ ንስሐ ትገባለች፣ ኃጢአትን ትተዋለች፣ ከበደል ትርቃለች። ከሚመጣው የመጨረሻው ዘመን መከራና ሐዘን ማምለጫ ከንስሐ በር በቀር ሌላ የለም ወገኖች። መዳን የምንፈልግ ከሆነ እኛም ከሚቀጣው ዓለም ጋር እንዳንቀጣ፣ እኛም ከሚያፍረው ዓለም ጋር እንዳናፍር፣ መተን ነበር እኮ ብለን ብንል ዝም አይለንም። ከዓለም ጋር አልተለየንም። እንደሚዘፍኑት እንዘፍናለን፣ እንደሚሰክሩት እንሰክራለን፣ እንደሚሰርቁት እንሰርቃለን፣ እንደሚጨክኑት እንጨክናለን። የተለወጠ ህይወት የለንም። በዚህ ምክንያት ከዓለም ጋር መቀጣታችን ሳይቀር አይቀርም። ስለዚህ ከዚህ ቁጣ ለማምለጥ በሙሉ መጽሐፍ ቅዱስ ላይ ተመልክቷቸው ንስሐ ነው የገቡት። ነነዌ እሳቱ እየመጣ እየተንደረደረ ዛፎቹን እየበላ ነነዌ ስለተደፋች ዳነች። ኢትዮጵያም መቀጣቱ አይቀርም። ብዙ ደም እያፈሰሰች ነው። ምንም የማያውቁ መነኮሳትን እየጨከነችባቸው ነው። መቀጣቱ አይቀርም። ይሄ ትንቢት አይደለም፣ እውነት ነው። ከዚህ ቅጣት ጋር ከዚህ ልምጭ ለመትረፍ ንስሐ ልንገባ ይገባል። ቅዱስነታቸው እንዳሉት እኮ ነው። የትኛው ዘመን መለወጫ እንደሆነ አላውቅም። ራጉኤል ቤተክርስቲያን እያለቀሱ ያሉት ነው። ሸምግለን ማስታረቅ አልቻልንም። መደመጣችንን አተናል። ሽበታችን አልታፈረም፣ ክህነታችንም አልተከበረም እንዳሉት እኮ ነው። ተዋርደናል። አላወቅንም እንጂ ተነጋግረን መግባባት ሲያቅተን የእግዚአብሔር ጸጋ ተለይቶናል።
መፋቀር ፈልገን መፋቀር አልቻልንም። አቅም አንሶናል። ከእግዚአብሔር ሰዎች ጸጋ ይልቅ የኃጢአተኞች ብርታት ዓለምን አድክሟታል፣ ኢትዮጵያንም ጎርቷታል። የኔና የእናንተ በደል አስተዋጽኦ አድርጎባት እንዳይሆን ቢያንስ እኛ በደላችንን መቀነስ አይገባን። ሕፃናት እንዳይሞቱ፣ አረጋውያን እንዳይሰደዱ፣ ደጋጎች መግቢያ መውጫ እንዳያጡ፣ ምስኪኖች እንዳይቆራመቱ የኔ በደል አስተዋጽኦ እንዳያደርግ ቢያንስ እኔ ኃጢአት ንስሐ አልገባም፣ ከኃጢአት አልቆጠብም። ምክንያቱም ክርስቲያኖች የአንድ ሰው በደል እንኳን ሳይቀር ሀገርን ይገለባብጣል። ኤልያስን አገኘና አካብ አንተ ነህ እንዴ ኢየሩሳሌምን እስራኤል የምትገለባብጣለው? ኤልያስን መለሰለት አንተና የቤትህ ጣዖታት ናቸው እስራኤልን የሚገለባብጡት አይለው መሰላችሁ? ወዳጄ ምንድነው እቺ ኢትዮጵያን የሚገለባብጣት? እንጃ የኛ በደል ይሆን? ከመቅደሱ ጀምሮ እስከ ውጭ ያለው በደል ይሆን? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜው ደርሷል። እሱም አሁን ነው ይላል እግዚአብሔር ቃል። ከቤት ይጀምራል፣ ከመድረክ ይጀምራል፣ ከመቅደስ ይጀምራል፣ ከማህሌት ይጀምራል፣ ከነጠላ ይጀምራል፣ ከቀሚስ ይጀምራል፣ ከካባ ይጀምራል፣ ከቆብ ይጀምራል፣ ከአስኬማ ይጀምራል። ይሄን አትጠራጠሩ። ምን ግድ ይለዋል? ማንስ ያስፈራዋል? አንተ ነህ የምትገለባብጥ አይደለም፣ ያንተ ቤትና በደል ነው። እንግዲያውስ ከዚህ ጥፋት ማምለጥ ከፈለገች አንዲት ምእመን አንዲት ነፍስ በንስሐ ወደ አምላካችን ትገስግሳ። አምስተኛ የተወደዳችሁ ክርስቲያኖች እኔና እናንተ ከኃጢአት እንድንቆራረጥ በደል እንድንተው አይደለም እግዚአብሔር የሚፈልገው። ማለትም እሱን ብቻ እንድንተው አይደለም የሚፈልገው። እና እግዚአብሔር ከዚህ በላይ ምን ይፈልጋል ካላችሁ ወይ እግዚአብሔር የሚፈልገን እሱን እንድንመስል። እዩ ከአራያ እግዚአብሔር ከመልካ እግዚአብሔር ወደ አምሳለ እግዚአብሔር የሚደረግ ጉዞ ነው መንፈሳዊ ህይወት የሚባለው። አሁን በዚህ ጉባኤ እስከዛሬ በኖራችሁት ህይወት ወደፊት በመንፈጽመው ክርስቲያናዊ ህይወት ወደ ክርስቶስ የምናደርገው ጉዞ ነው። ይሄም ይባላል መንፈሳዊ ህይወት ይባላል። እሱስ ከመልካ እግዚአብሔር ከአራያ እግዚአብሔር መልካ እግዚአብሔር አራያ እግዚአብሔር የሚባለው የተፈጠርንበት ጥንተ ተፈጥሮ ነው። እሱ ምን መሰላችሁ? ቅድስና፣ ንጽህና፣ ጥበብን፣ ገዥነትን፣ ፍቅርን እግዚአብሔር በጸጋ እንደ ችግኝ እንደ ነቁጥ እንደ ዘር ሰጥቶናል። መንፈሳዊ ህይወት ማለት ታዲያ ምንድነው ካላችሁ ወይ ፍቅርን፣ ቅድስናን፣ ንጽህናን፣ ጥበብን፣ ገዥነትን እያሳደጉ መሄድ ነው። ከዚያስ ፍጹም መሆን ነው። ኃጢአትን እንድንተው ብቻ አይደለም። እናስ ፍጹማን እንድንሆን ነው እግዚአብሔር የክርስቲያን ያለ ፍጹማን ክርስቶስ እንደሆነ። ይሄ ምን ይባላል? አምሳለ እግዚአብሔር ከአራያ እግዚአብሔር ወደ አምሳለ እግዚአብሔር ያልኳቸው ይሄንን ነው። እሱን ወደምንመስልበት አስደናቂ ማንነት እንድንደርስ ነው ክርስቲያን። ይሄ ወደ ረጅሙ የቅድስናና የንጽህና ህይወት የሚደረግ ጉዞ መጀመሪያ ግንኙነት ንስሐ። እሱን ለመምሰል በምናደርገው ረጅም ጉዞ የመጀመሪያዋ ከእግዚአብሔር ጋር የሚኖረን የመጀመሪያው ነጥብ ኃጢአትን መጥላትና ንስሐ ናት። እሷም ክርስቶስን መምሰል ናት። ለዚህ ነው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 1 ላይ ቅድስናን ፍጹም እያደረግን ራሳችንን ከሚያረክሱ ነገሮች እንለያለን ያለው ለዚህ ነው። ፍጹም ምእመናን ደግሞ አሉ ፍጹም እያሳደግን ቅድስናን ማሳደግ፣ ንጽህናን የክርስቲያን ዋና ስራው መብላት፣ መጠጣት፣ መውለድ፣ መዳር፣ መኳል አይደለም። እናስ ቅድስናን ማሳደግ፣ ፍቅርን
ማሳደግ፣ ንጽህናን ፍጹም ማድረግ፣ ክርስቶስን ወደምታስመስል ጥልቅ ሕይወት መድረስ። ጎርጎርዮስ ዘኑሲስ ነው የተናገረው። እንደው ምን ይላል? የምናደርገው የመንፈሳዊነት ጉዞ ይላል መድረሻውን አናውቀውም፣ ስንደርስበት ነው የምናውቀው። ስንደርስበት የምናውቃት ሕይወት ናት ወገኖቼ። ስለዚህ ወደዚህ ረጅም የቅድስና ሕይወት ጉዞ የጀመርን እኛ ኦርቶዶክሳውያን አሁን የሚጠበቅብን መነሻው ነጥብ ነው። መነሻው ነጥብ ምንድነው? ንስሐ። የግንኙነቱ መጀመሪያ ምንድነው? ይቅርታ። ቢያንስ ይህን ዛሬ አንጀምርም? ሶስት የሰብአዊነት የሰውነት መገለጫዎች አሉት። አንደኛ ስሜታዊነት ኢሞሽናል፣ ሁለተኛው አእምሮአዊነት ዕውቀታዊነት ኢንተሌክቹዋል፣ ሶስተኛው መንፈሳዊነት ስፒሪቹዋል። ወዳጄ ስሜት አለ፣ አእምሮ አለ፣ ዕውቀት አለ። ከሁሉም በላይ ግን ስሜታችንን ዕውቀታችንና ስሜታችንን ደግሞ መንፈሳዊነት እንዲገዛው ክርስቲያን ሆነናል ወዳጄ። 5 ነገሮችን ነገርኳችሁ። ቢያንስ አሁን ከዚህ ትምህርት ወይም እንዲህ ከሚደረጉ ጉባኤያት ቢያንስ 3 ነገሮች ይጠበቃሉ። አንደኛ ቢያንስ ዛሬ ከዚህ ትምህርት በኋላ ንስሐ መግባትን መፈለግ ለሁላችንም ያስፈልጋል። ንስሐ መግባትን ማሰብ መፈለግን ቢያንስ እንረሳዋለን ወዳጆች። ይሄን ማስታወስ ፈልጌያለሁ። ቢያንስ ንስሐ ለመግባት መፈለግ ይሄ ለምን የሚጠቅም ይመስላችኋል? ኃጢአትን ከመተው የሚቀድመው ማሰብና መፈለግ ነው። ኃጢአትን ለመተው ባሰብን ጊዜ ሁሉ ወይም ኃጢአትን ለመተው ባላሰብን ጊዜ ሁሉ ምእመናን ከኃጢአት ጨርሶ አንወጣም። ማሰብ መፈለግ ስትጀምር ግን እመነኝ አንድ ቀን መተው አይቀርም ኃጢአት። ስለዚህ ቢያንስ ማሰብ እንጀምር ወዳጄ። ምእመናን ለምን የጨለመ ይመስላችኋል? አሁን ነገ ለምን የሚነጋ ይመስላችኋል? ቅድም እንዳልኳችሁ ለመብላት፣ ለመጠጣት፣ ለመማር፣ ለመኳል፣ ለመዳር፣ ለማግባት፣ ለመውለድ አይደለም። እና ለምንድን ነው እግዚአብሔር ቀን የጨመረው? እና እግዚአብሔር ለምንድን ነው ፀሐይ የሚያወጣው? እና እግዚአብሔር ለምንድን ነው ጨረቃን የሚያመላልሰው? ታዲያ እግዚአብሔር እድሜ የሰጠን ዘመን የለወጠልን ለምንድን ነው ያላችሁኝ እንደሆነ የእግዚአብሔር ቃል እንዲህ ይላል፣ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል። ለምን ይጠብቀናል? ስለሚወደን። ለምንድን ነው ቀን የሰጠሽ? ነገን እንድትማሪበት አይደለም፣ እሱ አንድ ነገር ነው። በዋናነት ግን ንስሐ እንድንገባ ነው። ነገ የሚኖረው ለምንድን ነው? እቅዳችን ንስሐ ብቻ እንዲሆን ወዶ ስለናንተ ይታገሳል። ለምን? ሁሉ ወደ ንስሐ እንዲገቡ። እንደውም የእግዚአብሔር ቃል አስደናቂ ይናገራል። እንዲህ ይላል፣ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። በየቦታው በቤንች ሸኮ፣ ሚዛ፣ በአዲስ አበባ፣ በዓለም ሁሉ በየቦታው እግዚአብሔርን ያለማወቅን ወራት። እግዚአብሔርን ማወቅ የሚረጋገጠው በንስሐ ሕይወት ውስጥ በመኖር ነው። ቢያንስ ንስሐ መግባትን መፈለግ ማሰብ ከዚህ ጉባኤ ይጠበቃል። አንደኛ። ሁለተኛው ኃጢአትን መተው ነው። እስኪ ከዚህ ምሽት ጀምሮ ቢያንስ በደልን ቢያንስ ኃጢአትን እንደው ትልልቁን አይደለም ትንንሹን እንኳን መቀነስ ያቅታል። እግዚአብሔር አትስሩ እኮ አላለም፣ አትስረቁ እኮ ነው ያለው። እግዚአብሔር እኮ አታግቡ አላለም፣ አታመንዝሩ እኮ ነው ያለው። ወዳጄ እግዚአብሔር ከባድ ትእዛዝ ያዘዘን መሰላችሁ?
እጅግ ቀላል ትእዛዛት እኮ ነው ያው ብለኛ የሚጠቁም መተው ትንሽ መተው። አሁን የት ነሽ ትባይ እዚህ ቦታ ነኝ ማለት ማን ያስገድዳል? መዋሸት ሰው አለማንሳትን አይቻልም። በጣም ቀላል መተው መቀነስ መጨከን መቁረጥ ነው የሚያስፈልገው ወገኖች። ልባችን እንዲቆርጥና እንዲተው እንዲጨክን ነው የሚያስፈልገው። ሴትየዋ አሉ ባል ሞተባት አሉ እየጨረስኩ ነው። ባል ሞተባት አሉ ስሙኝ። እና በጣም አዘነች። ጸጉሯን ተላጨች። እንዴት አርጋ ተላጨች? እንደዚህ አርጋ ተላጨችው አሉ። አንደኛውን ክፍል ተላጨችው፣ አንደኛውን ክፍል አጎፈረችው። የሐዘን አለጫጨት ታይቶ የማይታወቅ ተቆረጠችው። በዚህ ሉጬ በዚህ ጎፈሬ፣ ግማሽ ሉጬ ግማሽ ጎፈሬ። ሀፋፍ ነው የምትሉት የከተማ ልጆች ናቸው ሀፋፍ የሚያውቁት። ጎረቤቶቿ ተበሳጩ፣ በጣም ተናደዱ። ሄደው ጠየቋት። ምን ሆነሽ ነው? ሰልስቱ ሲያልፍ ምን ሆነሽ ነው እንደዚህ ተላጭተሽ ያዋረድሽን ብለው ጠየቋት አሉ። አጅሪት ምን ብላ መለሰች አሉ? ምን ላርግ ባሌ ቢሞት ባዝን ተላጨውት አለችና የተለጨችውን ክፍል አሳየቻሉ። ምን ላርግ ባል ባገኝ ብዬ ደግሞ አሳደኩት አለች አሉ። ያኛውን እየነካች ልቤ ምን አልል ብሎ ልቤ አልቆርጥ ብሎ ክርስቶስንም ቤልሆርንም ሉሲፈርንም ኢየሱስንም ጨለማንም ብርሃንንም ፍቅርንም ጥላቻንም በአንድ ላይ ማንገስ ሀፋፍ የወደደ ትውልድ እሱን መተው መጨከን መቁረጥ። ሁለተኛ ሶስተኛ የፍጽምና ነው። ይሄ መጸየፍ ፍጹም ኃጢአትን መጸየፍ። በዋለበት አይውሉም፣ ባደረ በመንገዱም አይሄዱ ይጸየፋሉ። ይሄን እንደ መግቢያ ያዙልኝና ጨርሻለሁ። ለምንድን ነው ግን ኃጢአትን የምንተው? አያይዤ ለዚህ ለኃጢአት ሕግ በአእምሮዬ ለእግዚአብሔር ሕግ በስጋዬ ግን ለኃጢአት ሕግ እገዛለሁ። ከዚህ ለሞት ከተሰወጠ ሰውነት ማን ያድነኛል ያለውን መዝሙር እኮ ነው። ይልማ ለዚህ ለኃጢአት ሕግ ከተሰጠ ለሞት ከመረጠ ማን ያድነኛል እያለ የኃጢአት ጩኸት እኮ ነው ጳውሎስ የኦሪትን ጩኸት የራሱ አድርጎ የጮኸው። ክብር ምስጋና ለኢየሱስ ክርስቶስ ይሁን ብሎ ይዘጋዋል። ሮሜ 7 አንብቡት። ሁለተኛውም ሶስተኛውም እንዲሁ ይሄን ንስሐ ጥሪ ነው። ለምንድን ነው ግን ኃጢአትን የምንተው? የተወደዳችሁ ክርስቲያኖች ከእግዚአብሔር የመለየት ውጤት ያመጣበት ውጤት የሚረዳ ክርስቲያን፣ የኃጢአት ምሬትን የሚረዳ ክርስቲያን፣ ከእግዚአብሔር በራቀ ቁጥር የቀረበትን ዋጋ የሚያውቅ ክርስቲያን ኃጢአትን ይተዋል። እግዚአብሔርን ያህል ጌታ ገነትን ታህል ቦታ እንደሚያጣ የሚያውቅ ክርስቲያን፣ ሰላም ኃጢአት ሰላም እንደሚያሳጣ የሚያውቅ ክርስቲያን፣ የኃጢአት ምሬት የገባው ክርስቲያን ኃጢአትን ይተዋል። ክርስቲያን ያጣነውን ጸጋና ሀብት መቁጠር ከቻል ኃጢአትን እንተዋለን። ክርስቲያኖች ለምንድን ነው በደልና ኃጢአትን የምንተው? ሁለተኛ ሰው ፈርተን ጊዜያትን አቅም አንሶን እድል ጠፍቶን አይደለም በደልን የምንተው ኃጢአትን የምንቆራረጠው። እና ለምንድን ነው? እግዚአብሔርን ስለምንወደው ነው ትላለች አንዲት ነፍስ። ወገኖቼ ታዲያ ምን እናድርግ? በ10 ደቂቃ ነገሬ ልጨርስ። እየሰማችሁኝ ነው? አንደኛ የቀረባትን ዋጋ ያጣችውን ጸጋ የምታሰላስል ክርስቲያን ቁጭ ብሎ ጊዜ ሰጥቶ የተፈጠረበትን ግብ የሚሄድበትን ቦታ የሚኖርበትን ዓላማ የሚመረምር ክርስቲያን
ወደ እግዚአብሔር መገስገስ ይጀምራል። ንስሐ ማለት በኃጢአት ምክንያት ወደ አጣነው ስፍራ የሚደረግ የመገስገስ ናፍቆት ነው ይላሉ ፓትርያርክ ሽኖዳ። ናፍቆት ንስሐ ማለት እሱ። በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። ክርስቲያን ሁሉ ጊዜ ራሱን ይመረምራል። እንዴት እንነሳሳለ ንስሐ? ጊዜ እንስጣ። እስኪ መተረማመሳችንን ቁጭ እናርገውና ጊዜ እንስጣ። እንዲህ ያሉ የአጽዋማት ጊዜያትን ጊዜ እንስጣ። እንዲህ ያሉ የጉባኤ ጊዜያትን ጊዜ እንስጣ። እንዲህ ያሉ መረር ከበድ ያሉ ዓመታት ዘመናት ሲመጡ ደም ሲፈስ ጩኸት ሲሰማ ወደ ልባችን እንመለሳ። የእግዚአብሔር ቃል እንዲህ ይላል፣ ከወዴት እንደወደክ አስብ ንስሐ ግባ ይላል። ከወዴት እንደወደቀች የምታስብ ነፍስ፣ ያጣችውን ጸጋ የምታሰላስል ክርስቲያን ወደ እግዚአብሔር ትገሰግሳለች። በሙሉ መጽሐፍ ቅዱስ ላይ ዋቸው ከእግዚአብሔር ጋር በንስሐ የታረቁ ሁሉ የወደቁበትን አውቀዋል፣ የደረሰባቸውን ተረድተዋል። ምእመናን እስኪ ይሁን ጸጋችን እኮ ተገፏል። ቅድም እንዳልኩት ተናግረን መደመጣችንን አጥተናል። እርኩሳት አጋንንት መናፍስት ይጫወቱብናል። የዓለም ጥራጊ ጉድፎች ሆነናል። ኃይል አግኝተው የሚፈልጉትን ሁሉ ያደርጉብናል። ምስኪኖች ሆነናል። ጸጋ እያለን ጸጋ እንደሌለን፣ ኃይል እያለን ኃይል እንደሌለን፣ እግዚአብሔር ከኛ ጋር ኃያሉን እያያዝን ምንም እንደሌለን፣ የሰራዊቱን አለቃ ከኋላ አስከትለን ፊት ብቻችንን የምንጓዝ ምስኪኖች ሆነናል። ልብሳችን አጋንንትን ያባርር የነበረ አጋንንትን የሚያባርሩ ሆነናል። ከእግሮቻችን በታች ይቀጠቀጡ የነበሩ ራሳችን ላይ ወጥተዋል። እኔ ምን እነግራችኋለሁ ታውቃላችሁ? ተከምረውብናል። አንዳንዶቻችን ላይ ይሁዳ ላይ እንደተከመረው ተከምረውብናል። ወድቀና ጸሎታችን እንዳይሰማ እንደ ደመና ኃጢአታችን ከልክሎታል። አልከፈተልንም እንላለን፣ ዘግተን አልሰማንም እንላለን፣ ሳናደምጠው እምቢ ብለን። ዮሐንስ አፈወርቅ እንደተናገረው እግዚአብሔር እሺ እንዲላችሁ እሺ በሉት እንዳለው። ምእመናን ከወዴት እንደወደክ አስብ ንስሐም ግባ ይላል። ውድቀታችንን እንረዳ። የአባቶቻችን ጸጋ አሁን ከኛ ጋር አለ። የአባቶቻችን ግርማና መደመጥ ከኛ ጋር አለ። እኛውን የአባቶቻችን ልጆች እንመስላለን። የእንጦንስ ካባ የት አለች? ሙት የምታስነሳው የት አለች? አሁን እኛ አባቶቻችን የእንጦንስ ልጆች ነን። እነ ሙሴ ጸሊምን የቀየረ የለወጠ፣ ወንበዴዎቹን ሟቾች ያደረገ፣ ዘማውያኑን ደናግል ያደረገ ያ አባቶቻችን ሕይወት በእኛ ዘንድ አለ። እርግጠኛ ነኝ ተዋርደናል፣ አፍረናል፣ ተራቁተናል። እንዲህ ይላል እግዚአብሔር ቃል፣ ምስኪን፣ ጎስቋላ፣ ደሃ፣ እውር የተራቆትክም መሆንህን ስለማታውቅ ይላል። ለዛ ነው ንስሐ አልገባም ያልከው። ምስኪንነትህን አላወቅም፣ መጎሳቆልህን አልተረዳህም፣ ከጸጋ ልብስ ከአምላክ መራቆትህ አልገባህም። ስለዚህ ምንም አላው። አሁን ወደ ዕውቀት እንምጣ። እውነተኛ ዕውቀት ወደዚህ ህይወት መምጣት ነው ምእመናን። አዳም ከማልቀስ በቀር ምንም ፈንታ የሌለው ገነት ፊት ለፊት አስቀምጦት ነው እግዚአብሔር ገነትን እያያት ነበር የሚያለቅሰው። ከሁሉ በላይ ተድላ ደስታው የሆነውን አምላኩን እያሰበ ነበር የሚያለቅሰው። የቀረብን ጸጋና ሀብት ካሰብክ ታለቅሳለህ። ስለዚህ ቁጭ ብለህ መርምረው፣ ቁጠረው። የቀረብን ጸጋና በረከት እየው። ሁሌት እንሰበካለን። ያ የጠፋው ልጅ ለምን ወደ አባቱ ቤት እንደታቀፈ እንደገባ ታውቃለህ? ለምን? ምእመናን እንዲህ አለ ልጅ፣ በአባቴ ቤት እንጀራ የሚተርፋቸው ሙያተኞች እኮ ብዙ ናቸው። እኔ እዚህ
አሳሞች ከሚበሉት አሰር እየተመኘው ሳልበላ እስከመቼ እቀራለሁ አይልም። አያ የአባቱን ቤት ሙላት የሱን ጉርለት አያ የአባቱን ቤት ባሮች ጥጋብ የሱን ረሃብ ተረዳ። ከዚያስ አባቴ ሆይ በሰማይና በምድር በፊት በድያለሁ፣ ከዚህ በኋላ ግን ልጅ ልባል አይገባኝም አለ። አየህ እግዚአብሔር ቤት በመቁረብ የቀረብን ጸጋ ስንት ነው? ንስሐ በመግባት የምናገኘው ጸጋ ስንት ነው? ሊነገር የማይችል ጸጋ እኮ ቀረብን፣ ባዶአችንን ሆን። ስለዚህ ከወዴት እንደወደቅ አስብ፣ ከዛስ ንስሐ ግባ ነው። ወደ ጸጋ ተመለስ፣ ወደ ኃይል ተመለስ፣ ወደ ጉልበት ተመለስ። ማንም አይጫወትብህ። ሶምሶንን ማንም አይደል የተጫወተበት። አሳዝን ኃያሉ ሰው ምንም እንደሌለው ደካማ አይደል የሆነው ምስኪን። ሁለተኛ ምን እናድርግ? እሷን ብቻ ጥቅሼ አበቃለሁ። ሁለተኛ አንዳንዶቻችን አሁን ንስሐ ከመገባ ትንሽ ቆይቼ ጠርቀምቀም አድርጌ በገባስ የሚል ሐሳብ አለ። ወዳጆቼ አንድ ነገር እንደገና ልንወድቅ እንችላለን። ዮሐንስ አፈወርቅ ነው ተናገረው። መውደቅ አዳማዊ ነው፣ አለመነሳት ግን ዲያብሎሳዊ ነው። እንደ ሰው ልንወድቅ እንችላለን፣ እንደ ዲያብሎስ ግን ወድቀን መቅረት ግን የለብን። ጻድቁ ኢዮብም እንዲህ ብሏል እኮ እንኳን እኔና እናንተ ምእመናን፣ ይሄ ምንኛ የሚያጽናና ቃል ነው። ሰማይና ፀሐይና ጨረቃ እንኳን መቼም የማይፎርሹት በማያቋርጥ ሰረገላ የሚሽከረከሩት ፀሐይና ጨረቃ እንኳን በእግዚአብሔር ፊት ንጹሃን አይደሉም ይላል ጻድቁ ኢዮብ። ይልቁንም ኃጢአትንም እንደ ውሃ ምንጠጣ ምንኛ እናንስኛ። አለ ድካም፣ በደል አለ፣ እንወድቃለን፣ እንነሳለን። አያችሁ እግዚአብሔር ቸር፣ እግዚአብሔር መሐሪ፣ እግዚአብሔር ይቅር ለማለት ሳይታክተው እኛ ንስሐ ለመግባት እንዳይታክተን እግዚአብሔር እጆቹ ተዘርግተው እኛ ወደሱ ሄደን ለመታቀፍ እንዳንደክም ወገኖቼ፣ ከልጁ ወደ አባቱ ከመገስገስ በላይ ልጁን ገስግሶ የታቀፈው እኮ አባቱ ነው። ሽታው፣ ክርፋቱ፣ ያሳሞቹ ነገር ምንኛ ዘግናኝ ነው። አባቱ ግን አይጸየፈውም። ወዳጄ እንኳን እኔና እናንተ ዮሐንስ አፈወርቅ ስለ ይሁዳ ያነሳል። ይሁዳን እንኳን ይቅር ሊለው የታመነ አምላክ ነው ይላል። እንዴት ንጹህ ሰው አሳልፌ ሰጥቻለሁ ብሎ 30ውን ብር ሲበትን ይላል ሴጣን ደነገጠ ይላል። ጸጸት ጀመራ። ይሁዳ ይሄን ጸጸት ከቀጠለበት ኢየሱስ ክርስቶስ እንደሚምረው ያውቃል። ለምን መስቀል ላይ ተሰቅሎ ይቅር በላቸው ብሏል። ይሁዳ እንዳይድንብኝ ብሎ ምን እንዳደረገ ታውቃለህ? ወደ መስቀሉ ክርስቶስ ሳይሆን ወደ መሰቀያ ገመድ ወሰደው ይላል ዮሐንስ አፈወርቅ። ክርስቶስ እንደዚህ ከሆነ ይሁዳን እንኳን ለመማር እድል ከሰጠው ወዳጄ እኔና አንተንማ እንዴት አይምረን? አይኖቹ ስለኔና ስለናንተ ይንከራተታል። እጆቹ ተዘርግተዋል፣ በሩ ተከፍቷል። ስለዚህ ልንመለስ ይገባል። ወደ አባ ቢሾይ የቀረበ አንድ መነኩሴ አባ ቢሾይን እንዲህ አለው ይባላል። እስከ መቼ እየወደቅኩ እየተነሳው ኖራለሁ አለው ይላል። አባ ቢሾይም እንዲህ አለ፣ እስክትሞት ድረስ አለ። እስከ መቼ እየወደቅኩ እየተነሳው ኖራለሁ? እስከ መቼ በኃጢአት፣ እስከ መቼ በንስሐ? አሁንም እንደገና እስክትሞት ድረስ። ነገ እንወድቃለን፣ እንነሳለን። እንደውም ነገ እንዳትወድቅ ትፈልጋለህ? አንድ አባቶቼን ምክር መክሬ ነገሬን እጨርሳለሁ። ብዙ ነው ነገሬ ግን ይበቃኛል። ልድገመው። ነገ እንዳትወድቅ ከፈለክ ሁሉ ጊዜ ንስሐን ተለማመድ፣ ትበረታለህ። የካህን ጸሎት፣ ምክሩ፣ ጾሙ፣ ጸሎቱ፣ ቀኖናው፣ ረድኤተ መንፈስ ቅዱስ ያገዘናል። አባቶቻችን እንዲህ ይላሉ፣ በበደሉ ላይ ድፍረትንና ሽንገላን ቢጨምር ኃጢአት ሰርቶ አልሰራሁም ቢል ማለታቸው ነው። ከዛች ኃጢአት መጠበቅ አይችልም፣ እርሷን በሚመስል ኃጢአት ከመውደቅ አይድንም ይላሉ። ከኃጢአት መውደቅ ለመዳኛ ትልቋ መፍትሄ ንስሐ መግባት። ወዳጆቼ ምክንያት ይበቃል። ሰበበኝነት እስከ መቼ ሰበበኛ ሆነን እንኖራለን?
ልጆቼ እኛ እኮ የልጆች ሞግዚቶች ነን። ልጆችን የሚያሳድገው እኮ እግዚአብሔር ነው ወገኖቼ። ምክንያታችን ዟሪ ገጽ አልሆነም። ምክንያተኝነት ንስሐ እንዳንገባ ያደርጋል። ምክንያተኝነት ከንስሐ ያዘገያል። ምክንያተኝነት ለራስ ይቅርታ ወደ ማድረግ ያደርሳል። ምክንያተኛና ሰበበኛ እንሆን። ያ መስቀል ላይ የቆመውን ሰው አታስታውሱትም? ብዙ ሰበብና ብዙ ምክንያት እኮ ነበረው። ጅራፍ ምን ይመቻል? ሞት ምን ይመቻል? ችንካር ምን ይመቻል? ብዙ ሰበብ አለው። ከክርስቶስ ጋር ለመገናኘት ግን ያ ሁሉ ሰበብ ምክንያት ግን አልሆነው። በመንግስት በመጣ ጊዜ አስበኛል። አሁን አሰበዋ። አንተ መስቀል ላይ አይደለ ወዳጄ? አንተ ችንካር ላይ አይደለ? አልጋ ላይ ነው ያለው። ታዲያ የምን ምክንያት የምን ሰበብ ነው? ሰበበኛ ለመሆን ዘኬዎስን የመሰለ አለ? በቃ ሰበበኛ ነው፣ በቂ ምክንያት አለው። ግን ለመገናኘት ሾላ ዛፍ ላይ ነው የወጣው። ሰበብና ምክንያት አያዋጣ። ይሉኝታም አላሰራት። ያቺ ባለ ሽቷ ማርያም ሰው ሁሉ ያውቃታል፣ ውበቷን፣ መታያዋን፣ መሸቀጫዋን። ሽቷዋን ግን አፈሰሰችው። ምን ምክንያት አለ? ምን ሰበብ አለ? ስለዚህ አንዘግይ። የእግዚአብሔር ቃል እንዲህ ይላል፣ እነሆ የተወደደ ሰዓት አሁን ነው፣ እነሆ የማዳንም ቀን ዛሬ ነው። እነሆ በተወደደ ሰዓት ሰምቼሃለሁ፣ እነሆ በማዳኔም ቀን ረድቼሃለሁ። እነሆ የተወደደ ሰዓት ነገ ሳይሆን አሁን ነው። ምእመናን፣ ነገ ላይኖር ይችላል። እደግመዋለሁ፣ ነገ የሚባል ቀን እንደሚመጣ ማን ዋስትና ሰጥቶናል? ነገ እኮ ላይኖር ይችላል። የዛሬ መንፈሳዊነት ነገ ባይቀጥልስ? የሰይጣን ፈተና ከዛሬው ይልቅ ነገ ቢበረታስ? ነገ ባይኖርስ? የምን እሱ ነገ ነው። አሁን የተወደደ ሰዓት አሁን ነው። ስለዚህ ሁላችን ዛሬ በምትባል ቀን አሁን ንስሐ እንድንገባ ልንዘጋጅ ይገባል። ዛሬም ብቻ እንደሚኖር ለራሱ የሚነግር ሰው ኃጢአት አይሰራም ይላል አባ ይስሐቅ። ዛሬም ብቻ ነው የምንኖረው፣ ነገን አናውቅ። ዛሬም ብቻ። ዛሬ የመጨረሻ ስብከታችን፣ ዛሬ የመጨረሻ ዳራችን፣ ዛሬ የመጨረሻ ሌሊታችን፣ ዛሬ የመጨረሻ መዝሙራችን፣ ዛሬ የመጨረሻ አርገውና ሊሆን ይችላል የልደት ስጦታ። እሱን ተናግሬ ላብቅ። አባ ጄሮ የትንቢተ ኢሳይያስን ትርጓሜ ተርጉሞ ሲያበቃ የበዓለ ልደት ሰሞን ሱባኤ ገባ። የትንቢተ ኢሳይያስ ትርጓሜን ለልደት ስጦታ ለክርስቶስ ሊሰጥ ሄደ። ዋሻ ገብቶ ሱባኤ ያዘ። ከበዓሉ ዋዜማ ክርስቶስ ተገለጠለትና ደስ አለው። አባ ጄሮ ፈነጠዘ። አምላኬ ወደኔ መጣ ብሎ ደስ አለው። ልጄ ምን አዘጋጀህልኝ አለው። ጌታዬ ዓይኔን ያፈዘዝኩበት፣ ጉልበቴን ያደነዘዝኩበት፣ አቅሜን የጨረስኩበት ይሄን መጽሐፍ ትርጓሜ ላንተ ልሰጥህ ነው ለልደት በዓል አለው። ልጄ ጄሮ ይሄንን አልቀበልህም አለው። ደነገጠ። ጌታዬ እንደዚህ ደክሜ ጉልበቴን፣ እድሜን፣ ዓይኔን አደንዝዤ አፍዝዤ አልቀበልህም ልጄ ጄሮም አለው። ሌላ ስጦታ የለህም? ጌታችን ጠየቀው። እሱም እንዲህ አለ፣ በቃ ጾሜን፣ በቃ ሱባኤን፣ በቃ እድሜን፣ በቃ አፌ ኮቸችላ እስኪመስል ተጋድሎዬን፣ በቃ ዋሻ መግባቴን፣ በቃ ጾሜን ውሰደዋል። ልጄ ጄሮ አሁንም ይህን ስጦታን አልቀበልህም አለው። አሁን የመጨረሻ ጥያቄ ልጠይቃችሁ። ክርስቶስ እንደ አባ ጄሮ ለኔና ለእናንተ በዚህ ምሽት ቢገለጽ ስጦታ ትሰጡታላችሁ ብዬ ጠይቄያችሁ ነበር አይደለ? አባ ጄሮ ማለቀሰ። ከዚህ በላይ ምን ልሰጥ እችላለሁ? በዚህ የደከምኩበት፣ በዚህ የተጋደልኩበት፣ እባክህ ውሰድ አለው። ክርስቶስ ሁለቱንም አልቀበልህም አለው። ታዲያ ምን ልስጥ ጌታዬ አለው። ልጄ ጄሮ ለኔ የልደት በዓል ስጦታ መስጠት ከፈለክ በዚህች ምሽት ኃጢአትህን ስጠኛለሁ። ምንህን ስጠኝ? ምንህን? አሁን ደግሜ ልጠይቃችሁ። ለተወደደ አምላካችን ለኢየሱስ ክርስቶስ በንስሐ ለልደት በዓላችን ኃጢአታችንን ለመስጠት ፈቃደኛ የሆናችሁ እስኪ የልደት ስጦታ ንስሐችንን
ኃጢአታችንን በንስሐ አባት አማካኝነት ለመስጠት ፈቃደኛ የሆናችሁ እስኪ እጃችሁን አውጡልኝ። ማለት አልተግባባንም እንዴ? ልድገመው። ያ እጅ አይታየኝ። አልሰማችሁኝም ማለት እንሰጣለን ፈቃደኞች ነን ብላችኋል ነበር እና ታዲያ የታለ እዚህ ጋር ጨፈቃ የነበረው እጅ? ግዴላችሁም ክርስቲያኖች፣ ክርስቶስ ከኔና ከናንተ የሚፈልገው የዚህ ዘመን ስጦታ ንስሐ መግባት ብቻ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ለንስሐ ሞት ያብቃን። አሜን።